ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድትጀምሩ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ዛሬ ከፈታችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በድጋሚ የአክብሮት ግብዣችን ነው። ሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው በቀጥታ ወደ ስታንፎርድ ብሪጅ እንጓዛለን። በቼልሲ እና ማንቸስተር ዩናይትድ ቅዳሜ ምሽት የሚደረገውን ጨዋታ እስቲ ቅድመ ጨዋታ ነጥብ የመጀመሪያ ክፍል ፕሮግራማችንን የመጀመሪያ ክፍል አንድ ፕሮግራማችንን እናደርግና ቅዳሜ ንጋት ላይም በተመሳሳይ ትኩረት የምናደርግ ይሆናል በዚህ ጨዋታ ዙሪያ። ነገር ግን ቀደም ብለን እስቲ የቀድሞ የፕሪሚየር ሊጉ ሀያላን ክለቦች በቅርብ ዓመት ውስጥ እንግዲህ ከበርካታ ምክንያቶች ጋር መውረድ፣ መቀዝቀዝ፣ የቀድሞ ተፎካካሪነት፣ የቀድሞ ጥንካሬያቸውን አጥተው የሚያደርጉት ጨዋታ ነው። ማንቸስተር ዩናይትድ ከቼልሲ በስታንፎርድ ብሪጅ። ሁለቱም ቡድኖች ከረጅም ዓመታት በኋላ የግሬት ብሪቴን ወይም በቀጥታ እንግሊዛዊ አሰልጣኝ በሁለቱም ቡድኖች በኩል የሚያሰለጥኗቸው ቡድኖች ሆኗል። ከረጅም ዓመት በኋላ በእንግሊዛዊያን አሰልጣኝ እየሰለጠኑ የሚያደርጉት ጨዋታ ነው። ሁለቱም በአንድ ክፍለ ዘመን የመጡ ሲጫወቱ የምናውቃቸው በፕሪሚየር ሊግ የበለጠ ማይክል ካሪክ ከበርካታ ድሎች ጋር ታግዞ በማንቸስተር ዩናይትድ ከፍተኛ የፕሮፌሽናልነት ዘመኑን በሃይ ክላስ ያጠናቀቀ ተጫዋች ነው። ሊያም ሮሲኒየርን በትላልቅ ክለቦች ባናየውም እንኳን በፉላም፣ በስዋንሲ፣ በብራይተን በቅርብ ዓመት እስከ 2021 22 23 ሲጫወት የምናውቀው ተጫዋች ነው እና አሁን ወደ አሰልጣኝነት መጥተው ሁለቱም ሚድ ሲዝን ላይ ተቀራራቢ ወቅት ላይ ነው እንግዲህ ክለባቸውን የተረከቡት ማንቸስተር ዩናይትድ እና ቼልሲ እንግዲህ ኤንዞ ማሬስካን ካሰናበተበት ጊዜ አንስቶ በርካታ ጥያቄዎች በክለቡ ዙሪያ የሚነሱ በርካታ ነጥቦች እንደቀጠሉ ነው። ማንቸስተር ዩናይትድ ግን ከቼልሲ በተሻለ ሁኔታ ነው የአሰልጣኝ ለውጡ ሽግግሩ የተደረገው። አጀማመራቸው የሁለቱም አሰልጣኞች በጣም ፖዚቲቭ የሚባል በጣም አስደናቂ ነበር። ካሪክ ቀጠለበት። ሊያም ሮሲኒየር እንግዲህ ከበርካታ ፈተናዎች ወጥነት በሌለው ውጤት ውስጥ ቢገቡም ግን ያጫወት ሲስተማቸው፣ የቡድኑ ሀሳብ፣ የተያዘው ስትራቴጂ ከግብ እስከሚደርስ ድረስ እንደነዚህ አይነት ውጣ ውረዶች አንድ ክለብ ውስጥ ሊያጋጥሙ እንደሚችሉ በሌሎች ክለቦች መመልከት ችለናል። ማንቸስተር ዩናይትድ ከካሪክ ጋር በአብዛኛው መመዘኛዎች ካየን ጤናማ የሆነ ጉዞ እያደረገ ነው። ምክንያቱም ቡድኑ የቶፕ ፎርም ቦታ ሴትን ለማድረግ ከየትኛውም ጊዜ በላይ ተቃርቧል። ጥሩ ፖዚሽን ላይ ነው የሚገኘው። በተጨማሪም ካሪክ ከመጣ በኋላ የማንቸስተር ዩናይትድ ዊኒንግ ሬት ከ30% በአንዴ ወደ 60% በእጥፉ ከፍ ማለት የቻለው አስደናቂ ጉዞ አድርገው እንግዲህ የመጨረሻ ጨዋታቸውን በሽንፈት ቢደመድሙም ግን ከካሪክ ጋር ያለው ቆይታ ጠቅላላ አድርገን ስንመለከተው በጎ ነው። ሊያም ሮሲኒየርን በተመሳሳይ በካፕ ጨዋታዎች ሽንፈት ያስተናግዱ እንጂ በፕሪሚየር ሊግ አጀማመራቸው አስደናቂ ነበር። ከዛም በኋላ ነው እንግዲህ በፐርፎርማንስ መውረድ፣ የቅንጅት ጊዜ እያጠረ መምጣት፣ በተጨማሪም የተደራራቢ ጨዋታ ጫና፣ የተጫዋች ጉዳት፣ የተለያዩ ቲሙ ላይ ያደረሱት እግር ኳሳዊ የሆነ ተጽዕኖዎች አሉ። እዚህ ላይ ደግሞ የባለቤቶቹ አንዳንድ ውሳኔዎች እንግዲህ ከደጋፊ ጋር ሆድና ጀርባ አድርጓቸው አሁንም እንደቀጠለ ነው። ታዲያ እነዚህ ሁለት ክለቦች ቅዳሜ ምሽት ከተለያየ ወቅታዊ ብቃት ጋር ሆኖ የሚገናኙበት ጨዋታ ነው።
ጨዋታውን እስቲ በምን አይነት መልኩ እንመልከት። ለምሳሌ ሊያም ሮሲኒር ቼልሲ ትላልቅ ጨዋታዎችን የማሸነፍ ጥንካሬን የወትሮውን አይነት የቼልሲን ስታቢሊቲ የቼልሲን ጥንካሬ የቼልሲን ጥንካሬዎች የትላልቅ ጨዋታ የቡድኑን ፊር ፋክተር አጥተው የሚያደርጉት ጨዋታ ነው። ምክንያቱም ትላልቅ ጨዋታዎች ላይ እየተመዘገቡ ያሉት ውጤት የቼልሲ ደጋፊዎች ቢያንስ በኤንዞ ማሬስካ ውስጥ የዚህን ያክል ውጤቶች አይመዘገቡም ነበር። ምክንያቱም የማሬስካ ኤክስፒሪየንስ እና የሊያም ሮሲኒር ኤክስፒሪየንስ ሚዛን ላይ የሚቀመጥ አይደለም። ማሬስካ ከማኑኤል ፓሌግሪኒ አንስተው እስከ ፔፕ ጋርዲዮላ ድረስ አብሮ በጋራ መስራትና ከትላልቅ አሰልጣኞች በቂ ኤክስፒሪየንስ የማግኘትን የማኔጅመንት ወቅታቸው ወይም በስልጠና ዘመናቸው በምክትል አሰልጣኝነት በኤሊት ፉትቦል ዴቨሎፕመንት በጣም ኤክስፒሪየንስ አድርገዋል። በግል ኃላፊነት ደግሞ በሌስተር ሊጉን አዳፕት አድርገው ወደ ላኛው ዲቪዥን አሳድገው ወደ ፕሪሚየር ሊግ ጥሩ ፋሲሊቲዎችን ወዳገኙበት ወደ ቼልሲ መጡ። በቼልሲ በመጡ የውድድር ዓመት ያልተጠበቀ ውጤት አስመዘገቡ። ክለቡን ለዩኤፋ ቻምፒየንስ ሊግ ተሳታፊ ያደረጉ። የክለብ ወርልድ ካፕ የኮንፈረንስ ሊግን ቡድኑን ለሁለት ከፍለው የኮንፈረንስ ሊግን ፐርፎርም የሚያደርግ አንድ ቡድን የፕሪሚየር ሊጉን ኮምፒት የሚያደርግ እንዲሁም የክለብ ወርልድ ካፕ ላይ ደግሞ ከአዳዲስ ግዢዎች ጋር ሆነው አስደናቂ ውጤታማነት አመጡ። ነገር ግን ዘመናዊ እግር ኳስ ውስጥ ውጤት ሁሌም በቡድኑ ውስጥ ይፈለጋል። አንዳንዴ ደግሞ አስገዳጅ ትራንዚሽን ውስጥ ክለቡ ሲገባ ትዕግስቶችም ይጠፋሉ። በተለይ ውስጣዊ ጉዳይ ላይ አለመረጋጋት ካለ ፓወር ላይ ያሉ ሰዎች የሚያስተላልፏቸው ውሳኔዎች አንዳንዴ ደግሞ ያንን ፓወራቸውን ያንን ስልጣናቸውን ተጠቅመው በሚያስተላልፉት ውሳኔ ጉዳዮች ሁሉ ሲበላሹ እንመለከታለን። በቼልሲ ቤት እንግዲህ የማሬስካ መሰናበት ለአብዛኛው እግር ኳስ ቤተሰብ አሁንም ድረስ ተቀባይነት ያገኘ አይደለም። መሰናበታቸው ተገቢ ነው ብሎ የሚያምን ውስን የእግር ኳስ ተመልካች ነው፣ የቼልሲ ደጋፊዎችን ጨምሮ። አሁን ደግሞ በሊያም ሮሲኒር ውስጥ የዚህ የብሉኮም ፕሮጀክት በጣም ኢፌክቲቭ ይሆናል ተብሎ በርካታ ተስፋዎች ተጥለውበታል። አሰልጣኙን እንግዲህ በቅርብ ሳምንት ምናልባት አንብባችሁ ሊሆን ይችላል፣ ተመልክታችሁ ሊሆን ይችላል። ከአሰልጣኙ ጋር ለዘላቂነት ትላልቅ ኮንትራቶች ተጠብቀው የዘንድሮ የውድድር ዓመት የሽግግር ዓመት ነው። ማንኛውም አይነት ውጤት ቢመዘገብ ሊያም ሮሲኒር በቀጣይ ዓመት ከ2027 በኋላ ነው ሊገመገሙ የሚችሉት የሚል መደምደሚያ ላይ ተደርሷልና እነዚህ ጉዳዮችን ስንመለከት ቼልሲ በውጤት አንሴትል ሆኗል። ቢያንስ ሮሲኒር እንደመጡ ውጤቱ ትንሽ ስሙዝሊ እየተጓዘ ነበር። በጥሩ ሁኔታ በዩኤፋ ቻምፒየንስ ሊግም በፕሪሚየር ሊግም በጎ አጀማመር አድርገዋል። ያልዘለቀባቸው ደግሞ ምክንያቶች አሉ። ወሳኝ ተጫዋቾች በወሳኝ ምዕራፍ ላይ መጎዳታቸው፣ የተጫዋቾች ኤክስፒሪየንስ ማጣት፣ ኃላፊነት የጎደለው ውሳኔዎች፣ ቀይ ካርዶች፣ እነዚህ ጉዳዮች መመዝገባቸው ቲሙ ላይ ለሚፈጠረው አደጋ ዋና መነሻ ተደርጎ እየተወሰዱ ነበር። እነዛ ጉዳዮች እንግዲህ ቀጥለው ያለፉትን 3 የፕሪሚየር ሊግ ጨዋታ ቼልሲ ምንም አይነት ግብ አላስቆጠረም። በኒውካስል 1-0፣ በኤቨርተን 3-0፣ በሲቲ 3-0 7 ግብ ተቆጥሮበት ምንም ግብ ሳያስቆጠር ነው እንግዲህ ዛሬ በተመሳሳይ የቶፕ 4 ኃላፊነት ያለበትን የማይክል ካሪክ ማንቸስተር ዩናይትድን በሜዳቸው የሚያስተናግዱት። ስለዚህ ደጋፊ በዛሬው ጨዋታ ቢያንስ ተመጣጣኝ ስቴጅ ላይ ነን ያለነው የሚል ሐሳብ አለ በሁለቱ ክለቦች መካከል። ምክንያቱም ሁለቱም አሰልጣኝ ቀይረዋል። ለውጡ ግን ኢፌክቲቭ ነው ብለን በሁለቱ አሰልጣኞች ደረጃ ከመዘንን የካሪክ በብዙ ርቀት ሚዛን ይደፋል። ምክንያቱም ሊያም ሮሲኒር ከቼልሲ ከማንቸስተር ሲቲ ጋር በተመሳሳይ ከአርሴናል ጋር ሽንፈት አስተናግደዋል በሊጉ። ነገር ግን እነዚህ ሁለት ክለቦች ደግሞ በተቃራኒ ማይክል ካሪክ መቅጣት ችሏል፣ በሜዳውም ከሜዳውም ውጪ። ቼልሲን በተመሳሳይ በሜዳውና ከሜዳው ውጪ ነው የተሸነፈው። ስለዚህ የበለጠ የማይክል ካሪክ ቡድን ውጤታማነት ሚዛን ይደፋል። ነገር ግን ሁለቱም አሰልጣኞች ስለ ዘላቂነታቸው ዋስትና ደግሞ ስትመለከቱ ሊያም ሮሲኒር አላቸው፣ በጥሩ ውጤት ላይ የሌሉት አሰልጣኝ አላቸው።
ማይክል ካሪክ ግን በዛ በኩል የለውም። ምክንያቱም ከሰሞኑ የሚወጣውን ዘገባ ትመለከታላችሁ ብዬ አስባለሁ። ምክንያቱም የማንቸስተር ዩናይትድ የበላይ ኃላፊዎች እንግዲህ አሁንም አሰልጣኝ ፍለጋ ላይ በትኩረት ከበስተጀርባ እየሰሩ እንደሆነም ዘገባዎች ይወጣሉ። እንግዲህ ጉዳዩ በአመቱ መጨረሻ እልባት እስከሚያገኝ ካሪክ የቋሚነት ኮንትራት እስከሚፈርም፣ በተቃራኒው ደግሞ አሰልጣኙን የሚያሰናብቱም ከሆነ ውሳኔ እስከሚተላለፍ ድረስ ተጨባጭ እውነታ እስከምናገኝ ድረስ ያሉት ወቅታዊ ጉዳዮች እንግዲህ ከተለያዩ አሰልጣኞች ጋር የማንቸስተር ዩናይትድ ስም መያያዙ አዲስ ጉዳይ አይደለም። በቅርብ ሳምንት እንደውም ከአንዶኒ ራዮላና ኡናይ ኤምሬ ጋር የጠበቀ ስም መያያዝን እየተመለከትን ነው። በተለይ ቪላ ሴስ ፋብሪጋዝን ለማምጣት አስበዋል። ምናልባት ኤምሬ በተሻለ ቢግ ስቴጅ ለመዘዋወር ካሰቡ የሚለው ከወደ ስፔን በማርካ አማካኝነት የወጣው ዘገባ ኤምሬ ምናልባት ወደ ማድሪድ ወደ ማንቸስተር ዩናይትድ የማቅናት መጠነኛ ሩመርሶች ስለነበሩ ፋብሪን የማሰብ ላምፓርድን የማሰብ የተለያዩ የቀድሞ ተጫዋቾችን የማሰብ በቪላ ላይ ትኩረት መደረጉን እንዲሁም አንዶኒ ራዮላን ራሳቸውን ቪላ ማቀዱ እየተነገረ ነው የሚገኘውና ሁለቱም ክለቦች እንግዲህ በባህሪያቸው በክለቦቹ ጥንካሬ በተለይ ከ2000 በኋላ ባሉ የዋንጫ ፉክክሮች ከአርሴናልና ማንቸስተር ዩናይትድ ኢራ በኋላ ቼልሲ ሁለቱ መሀል ላይ መጥቶ አስደናቂ ተፎካካሪነት አሳይቶ አርሴናል ሲቀዘቅዝ የማንቸስተር ዩናይትድ እና የቼልሲ የዋንጫ ተፎካካሪነት በዛኑ አመት በተለይ ከ2006 እስከ 2015 አካባቢ ያለውን እስቲ ኮምፒቲሽን ተመልከቱ። እስከ 2016 ምናምን ያለው በጣም አስደናቂ ፉክክር ደረጃ ነበር። ለ10 አመት ለ12 ለ13 አመት የቆየ ቼልሲ በተደጋጋሚ የሻምፒየንስ ሊግ ፍጻሜ መድረስ ችሏል። ማንቸስተር ዩናይትድን በተደጋጋሚ በባርሳ የተነጠቀበት 2 ጊዜ ከዛም በኋላ ቼልሲን ራሱን አሸንፎ ሞስኮ ላይ ድል ማድረግ የቻለው ቼልሲም በባየር ሙኒክ አሊያንዝ አሬና ላይ ድል አድርጎ በማንቸስተር የተነጠቀው ዋንጫ በአሊያንዝ አሬና የመለሰበትን ያ ወቅት የሁለቱ ዶሚኔት ያደረጉበት ነው። ከዛም በኋላ እንግዲህ የፈርጊ ኢራ ካበቃ በኋላ የቼልሲዎች በአሰልጣኝ ለውጥ ስኬቶች ይመጣሉ፣ ግን ዘላቂ ስኬት አልነበረም። ትላልቅ ስኬቶች ቢመዘገቡ በፕሮጀክት ደረጃ አልነበረም እና ይሄ ደግሞ የቼልሲ አንዱ ካራክተር ነው። ቼልሲ በፕሮጀክት ደረጃ ትላልቅ ፕሮጀክቶችን ነድፎ በ4-5 ዓመት በትዕግስት የሚመጣ ውጤታማነት አይደለም። የዛሬ ዓመት ዋንጫ መጣ፣ ቀጣይ ዓመት ወይ ለዋንጫ የማይፎካከር ከሆነ አሰልጣኙ ተሰናብቶ ዋንጫ መመለስ የሚችል አሰልጣኝ ነው በአብራሞቪች ዘመን የነበረው አስተሳሰብ። ማንቸስተር ዩናይትድ በቢግ ስቴጆች መገኘት ቢችልም ከፈርጊ በኋላ ግን ከዋንጫ ጋር ረጅም ዓመት ሆኗል። በፕሪሚየር ሊግም በሻምፒየንስ ሊግም በትላልቅ ውድድሮች ሁለቱም ክለቦች እንግዲህ የፕሮጀክትን ሐሳብ በዘመናዊ እግር ኳስ የተቀበሉ ይመስላል። በትዕግስት የቡድን ግንባታን ዘላቂ ለማድረግ የተያዘ የፕሮጀክት ንድፈ ሐሳብን በዛ ረገድ እንግዲህ የቡድናቸውን ግንባታ የተለያየ መንገድ ቢከተሉ ጥሩ ፕሮጀክት ለመገንባት ትላልቅ ኢንቨስትመንቶችን ከማውጣት ወደኋላ የማይሉ ክለቦች ናቸው። የቼልሲ አወጣት ዘዴ ትንሽ በብሉኮም በኩል የተለየ ቢሆንም ማንቸስተር ዩናይትድ አግሬሲቭሊ ይገባል ዝውውር ላይ አስተማማኝ የዝውውር ሂደቶችን ለቡድኑ ይሄ ተጫዋች ይመጥናል ብሎ ያሰቡትን በየትኛውም ክፍያ ያመጣሉ። ስለ ዝውውሩ ስኬት አይደለም እናወራው፣ ያንን ተጫዋች ስለማምጣት ያለው ፕሮሰስ ላይ የዩናይትድ ብራንድ የትኛውም ዝውውር ላይ ጣልቃ ገብቶ ሃይጃክ አድርጎ የማስፈረም በቂ ፓወር አለው። አሁን እንግዲህ ሁለቱም ክለቦች ያሉበት ወቅታዊ ሁኔታ በዛን ዘመን ያለውን ክላሲክ ፉክክርን ለመመለስ ወጣት እንግሊዛውያን ላይ እምነታቸውን ጥለዋል። ታዲያ እነዚህ ሁለት የቀድሞ ተጫዋቾች የአሁኑ የየቡድናቸው አሰልጣኝ ምን ያክል ርቀት ቡድናቸውን ይዘው ይጓዛሉ የሚለው ትኩረት ይስባል። ወደ መጨረሻ ስቴጅ ላይ ነው የምንገኘው። ሁለቱም ቡድኖች ባለፈው ሳምንት በሜዳቸው አሳማሚ ሽንፈት ቀምሰው ነው የሚመጡት። ቼልሲ በማንቸስተር ሲቲ፣ ማንቸስተር ዩናይትድ በሊድስ
በሊስ መሸነፍ ትንሽ ትርጉሙ ለማንቸስተር ዩናይትድ ከፍ ያደርገዋል። ምክንያቱም ላንካሻየር እና ዮርክሻየር ያደረጉት ጨዋታ የዮርክሻየር ቡድን መጥቶ ነው ከ45 ዓመት በኋላ በሊጉ ኦልድ ትራፎርድ ላይ ድል ማድረግ የቻለው ከ1981 ምናምን አካባቢ። ይሄ ለማንቸስተር ዩናይትድ በከፍተኛ ቂምና እልህ የተጠናቀቀ ጨዋታ ነው። እንደውም ያ ጨዋታ ለማንቸስተር ዩናይትድ ተጨማሪ ኃይል ይሆናል ተብሎ ሊጠበቅ ይችላል። ምክንያቱም ቡድኑ በእንደነዚህ አይነት አሳማሚ ሁኔታዎች ውስጥ ማንሰራራት ስለሚችል ቼልሲ ከ3 ተከታታይ የቁጭት ሽንፈት በኋላ ነው የሚመጣው። ስለዚህ ሁለቱም ቡድኖች ወደዚህ የቅዳሜ ምሽት የነገ ጨዋታ ላይ ሲመጡ ቁጭት፣ ፍላጎት፣ ተነሳሽነት ለማሸነፍ የሚደረግ ከፍተኛ ትኩረት ለሁለቱም ቡድኖች እንግዲህ ቅድሚያ ተሰጥቶ የበለጠ ለዚህ ጨዋታ ያላቸው ትኩረት አስፈሪና 3 ነጥብ ለማግኘት በልዩነት ፋይት ለማድረግ የሚመጡበት ጨዋታ ይሆናል። ነገር ግን ይሄ ጨዋታ ለሁለቱም ክለቦች ወሳኝ መሆኑ እንዳለ ሆኖ ግን የተጫዋቾች ጉለት፣ የተጫዋቾች ቅጣት፣ የተጫዋቾች ለዚህ ጨዋታ ብቁ መሆን ትንሽ በውጤቱ ላይ ተጽዕኖ የሚፈጥር ይመስላል። ምክንያቱም የማንቸስተር ዩናይትድ ደጋፊ ሰምታችሁ ሊሆን ይችላል። ሃሪ ማጓየር እንግዲህ የአንድ ተጨማሪ ጨዋታ ቅጣት ኤፍኤ እንደገና አስተላልፎበት የእሁዱን ጨዋታ የቅዳሜ የነገ ምሽቱን ጨዋታ ማጓየር አይሰለፍም። ይግባኙ ተቀባይነት አላገኘም። በተመሳሳይ ለሊሳንድሮ ማርቲኔዝም ያለፈው ሳምንት አላስፈላጊ ቀይ ካርድ እንግዲህ ማንቸስተር ዩናይትድ በጣም በሚያስፈልግበት ሰዓት ዋጋ አስከፍሎታል። አሁን ማቲያስ ዴሊክት እስካሁን ድረስ እንግዲህ የተጫዋች ከጉዳት ማገገም አልቻለም። ለዚህ ጨዋታ ብቁ ይሁን አይሁን ማይክል ካሪክ ዛሬ ከሚሰጠው ጋዜጣዊ መግለጫ እንግዲህ የምንረዳ ይሆናል። ነገር ግን እስካሁን ድረስ ተጫዋቹ ወደ ትሬኒንግ አልተመለሰም። የዚህ ተጫዋች ጉዳት እንግዲህ ክሮኒክ ሆኗል። የሶፍት ቲሹ ችግር እንደሆነም ይገለጻል። የተለያዩ ጉዳዮች በየጊዜው ይወጣሉ፣ ግን ተጨባጭ የሆኑ ጉዳዮች እስካሁን እየወጡ አይደሉም። ግን አሁንም ከጉዳት የማገገሙ ጉዳይ በቂ አይደለም፣ ወይም ለጨዋታ አሁን ላይ ይደርሳል የሚለው ጉዳይ እስካሁን ድረስ ይፋ እየወጣ አይደለም። ማንቸስተር ዩናይትድ ግን በዘንድሮ ሲዝን በወሳኝ ምዕራፍ በአስፈላጊ ሰዓት እንግዲህ ማቲያስ ዴሊክትን አጥቷል። ስለዚህ የስታንፎርድ ብሪጁን ፍልሚያ በሌኒ ዮሮ እና በዲን ሄቨን ነው ማንቸስተር ዩናይትድ ሊያቅድ የሚችለው። ምናልባት ካሪክ ከፈርጊ ጋር ረጅም ዓመት መቆየቱን ተከትሎ ራሱ የእንዲህ አይነት ክስተቶች የቦታ መፍትሄ መሆኑን ታስታውሳላችሁ ብዬ አስባለሁ። የማንቸስተር ዩናይትድ ደጋፊ አንዴ በግሌ ማስታወሰው ማንቸስተር ዩናይትድ በዩኤፋ ቻምፒየንስ ሊግ ከሻልካ ጋር መሰለኝ በርካታ የኋላ መስመር ተጫዋቾች በጉዳት በካርድ ምክንያት በሌሉበት ካሪክ እና ዳረን ፍሌቸርን ሴንተር ባክ አድርገው ተጫውተዋል። ፈርጉሰን ከኦሼ ጋርም እንደዚህ አይነት ፖዚሽን መቀየር ላይ ፈርጊ ሪስክ ለመውሰድ ደፋር ናቸው። አጥቂ ሲያስገቡ የተከላካይ ክፍሉን ነቅለው ነው እንግዲህ ከዚህ በፊት እንዲህ አይነት ሪስኮችን የሚወስዱት። ምናልባት በዚህ ጨዋታ ካሪክ እንዲህ አይነት ሪስክ ያለው ውሳኔ በተለይ ኮቢ ሜኑ ፊት የሚሆን ከሆነ ለዚህ ጨዋታ ካሰሜሮን ሴንተር ባክ ማድረግ ይሄን ሪስክ ለመውሰድ እንኳን ባይፈልግ ፓትሪክ ዶርጉ ለዚህ ጨዋታ ብቁ የሚሆን ከሆነ ሉክ ሾን እንግዲህ እንደ ሴንተር ባክ ከሌኒ ዮሮ ጋር በተሻለ ሁኔታ ምክንያቱም የቼልሲ አታኪንግ ሰርድን በዛ ላይ ሆም አድቫንቴጅ በዛ ላይ ቆስሎ እንደመጣ ቡድን ትንሽ በኳሊቲ ተመጣጣኝ ሆኖ የተከላካይ ክፍሉን ሞር ኦርጋናይዝድ ምክንያቱም የሊሱ ጨዋታ አብዛኛው ማንቸስተር ዩናይትድ ለተፈጠረበት አደጋ በተለይ ከረፍት በፊት በአብዛኛው መልኩ የተከላካይ ክፍሉ መናበብ የተከላካይ ክፍሉ ጥምረት መዳከም ያመጣው ክስተት ስለሆነ እንደነዚህ አይነት ታክቲካዊ መፍትሄ ይሄ ለዚህ ጨዋታ ብቻ የሚፈጠሩ ትላልቅ የመፍትሄ ሀሳቦችን ሊወስድ ይችላል ወይ ቢለውን እንግዲህ ይጠበቃል። ነገር ግን ሁለት ሲኒየር ወሳኝ ሴንተር ባኮች በተለይ የማይክል ካሪክ ማንቸስተር ዩናይትድ በጥሩ መነቃቃት በጥሩ የማሸነፊያ ሪትም ውስጥ የተገኘው ቡድን አንድ ስቴፕ ጥፋት ካጋጠመው ይሄ ጉዳይ መነሻ ሊሆን ይችላል። ሁለቱ ተጫዋቾች በካርድ ምክንያት ከዚህ ጨዋታ ውጪ መሆናቸው እዚህ ላይ ደግሞ የነ ማቲያስ ዴሊክት ጉዳት ደግሞ የበለጠ ጉዳዩ ሊያሰፋው ይችላል። በነገራችን ላይ ቼልሲም ማንቸስተር ዩናይትድም
በቀጣይ ሳመር አርጀንቲናዊውን ማርኮ ሴኔሲን ለማስፈረም ጠንካራ ፍላጎት ቢኖራቸውም አሁን ላይ ዝውውሩ ሊቨርፑል እየመራ ነው የሚል ከኖርዝ ዌስት የአይ ስፖርት ሚዲያ ዘጋቢ ዕለታዊ ተነባቢ ጋዜጣ የኖርዝ ኢንግላንድ ከፍተኛ ተቀባይነት ያለው ጋዜጣ በፒተርሃል አማካኝነት ይዞ በወጣው ዘገባ መሰረት ማርኮ ሴኔሲ አሁን ላይ ወደ አንፊልድ የሚያመራ ይመስላል የሚሉ ዘገባዎች ወጥተዋል። ነገር ግን ማንቸስተር ዩናይትድ እና ቼልሲ የዚህ አርጀንቲናዊ ሴንተር ባክ ሲሪየስ ፈላጊ ነው። በበርነማውዝ በቀጣይ ሳመር በነፃ ክለቡን ለመልቀቅ የወሰነው ተጫዋች። ስለዚህ አሁን ሴንተር ባኮች በዚህ ጨዋታ ምናልባት ተጽዕኖ ሊፈጥሩ ይችላሉ በማንቸስተር ዩናይትድ በኩል። ዛሬ እንግዲህ የበለጠ ኦፊሻሊ ስለ ቲም ኒውስ ኮንፈርሜሽን የምናገኝ ይሆናል። ያኔ ደግሞ በጉዳዩ ላይ ቅዳሜ በሚኖረን ድረ ጨዋታ ቅድመ ጨዋታ ነጥቦች ላይ የምናነሳ ነው የሚሆነው። በዋነኝነት ግን ትኩረት የምናደርገው አሁን በዚህ ጨዋታ እነማን በየትኛው ቦታ በተሻለ ፐርፎርም ያደርጋሉ። እንደምታውቁት ብሩኖ ፈርናንዴዝ 17ኛ የሊጋ አሲስቱን አድርጓል። በቀሪ ጨዋታዎች ሪከርዱን የመስበር አድቫንቴጁ በጣም 100% ከፍተኛ ነው፣ ሊሰብር የሚችልበት እድል። ምክንያቱም በየጨዋታው ማንቸስተር ለሚያስቆጥራቸው ግቦች ቀጥተኛ ተሳታፊነቱ አሁንም በአስተማማኝ ሁኔታ እንደቀጠለ ነው። ብሩኖ በዚህ ብቃቱ እንግዲህ ማንቸስተር ዩናይትድ ከወደቀበት ያንሰራራበት ትልቁ አቅም በብሩኖ ፈርናንዴዝ ጥረት በፊት መስመር ተጫዋቾች ኢፌክቲቭ መሆን የመጣ ተነሳሽነትና የቡድን ቅንጅት የካሪክ ሲስተም ከባክስሪ ሲስተም መላቀቃቸው የፈጠረላቸውን ነፃነት የበለጠ ደግሞ አማካይ ክፍሉ ላይ የተደረገው ሽግሽግ ያመጣው ለውጥ ነው። ይሄ ደግሞ የበለጠ የብሩኖ ክሬቲቪቲ ከፍ አድርጎ ቡድኑ በጥሩ ፖዚሽን ላይ እንዲገኝ ትልቁን አስተዋጽኦ አድርጓል። በተቃራኒ ደግሞ ቼልሲ ትልቁ አቅም የአማካይ ክፍሉ ነው። እንግዲህ ያለፈው ሳምንት በማንቸስተር ሲቲ መሸነፋቸው ዋነኛ ምክንያት የተለያዩ ታክቲካዊ ጉዳዮች ቢሆኑም አማካይ ክፍሉ ላይ የበለጠ ኤንዞ ፈርናንዴዝ ቢኖር ቼልሲ ጥድፊያ በተሞላው እንቅስቃሴ ውስጥ አይገባም። ይሄ የቼልሲ እርጋታ አለ አይደል? ኤንዞ ፈርናንዴዝ አንዳንዴ ቼልሲ ሃይ ስፒድ ላይ ሆኖ አንዳንዴ ቶሎ ቶሎ ኳሶች የሚበላሹ ከሆነ በደንብ ካተኮራችሁ አዘግይቶ ቢልድ አፕን ድጋሚ ማስጀመር ይችላል። እንደ አይነት ቴክኒካል አፕሮች አለውና ይሄ ተጫዋች እንግዲህ ነገ ምሽት ይመለሳል ከቅጣቱ ቡድኑ ከቀጣው ያ በኢንተርናሽናል ብሬክ ወቅት የሰጠው አላግባብ ክለቡ ለአስተያየት እንግዲህ ብዙ አስተችቶታል፣ ብዙ ተቃውሞ ተነስቶበታል። አሁን እንግዲህ ከዛ ቅጣት በኋላ ሁለት ጨዋታ ቼልሲ እንግዲህ ይህን ተጫዋች ቀጥቶ ፖዚቲቭ ምላሽ አላገኘም። ከፖርትቬል ጋር ድል ማድረግ ቢችልም ከማንቸስተር ሲቲ ጋር ሽንፈት አስተናግዷል። አሁን ግን ይሄ ተጫዋች ወደ ሜዳ መመለሱ በአማካይ ክፍል ክሬቲቪቲ ላይ እንግዲህ በሊጉ ሶስተኛ ነው፣ አንደኛ ደረጃ ላይ የተቀመጠው እንደምታውቁት ብሩኖ ፈርናንዴዝ ነው። 107 ቻንሶችን ክሬት ያደረገ ብቸኛ ተጫዋች ነው። ከሱ በመቀጠል የሚቀመጠው ፍሎሪያን ቪዝ 51 ቻንሶችን ነው ክሬት ያደረገው። ሶስተኛ ላይ የተቀመጠው ዶሚኒክ ሶቦስላይ፣ ደክላን ራይስ እና ኤንዞ ፈርናንዴዝ ናቸው እኩል ቁጥር 49 በመያዝ። ስለዚህ ለቼልሲ ጥሩ ፖዚቲቭ መረጃ ይሄ ነው። ወደ የኤንዞ ፈርናንዴዝ ከቅጣት መመለስ በጨዋታው ላይ ቢያንስ ያለፉትን ጨዋታዎች በተለይ የማንቸስተር ሲቲ ጨዋታ ላይ ለታየው ክፍተት ጥሩ ልባት ይሰጣል በሚለው የኤንዞ ፈርናንዴዝ መመለስ ጥሩ ከዚህ ጨዋታ በፊት የሚነሳ ነጥብ ነው። ነገር ግን የብሉኮም ፕሮጀክት እንግዲህ ትላልቅ ኮንትራቶችን ለተጫዋቾች ሰጥቶ በክለቡ የረጅም ጊዜ ፕላን ማቆየትም እንግዲህ ገዢም ክለብ ከመጣ ደለብ ያለ ኮንትራት ሽያጭም ለማድረግ እንደ ቢዝነስ ሞዴል እንደ ክለብ ፕሮጀክት ደግሞ ረጅም ዓመት እንዲያገለግሉ ከሚያቸው ከብቃታቸው አንፃር የተጫዋቾችን ኮንትራት ረጅም ዓመት ማስፈረም እንግዲህ በቼልሲ ቤት የተያዘ ሞዴል ነው። በዚህ ረገድ እንግዲህ ትናንትና ሞሲስ ካሴዶ በቼልሲ ቤት እስከ 2033 ለመቆየት የቀድሞ ኮንትራቱ እስከ 2031 ነበር። 2 ዓመት ተጨማሪ ኮንትራት ጨምሮ እንግዲህ የተጫዋች በተጨማሪ እስከ 2033 የሚያቆየውን የ7 ዓመት ኮንትራት ውሉን ለማደስ
በሙሉ ስምምነት ተጠናቋል። እንግዲህ በቀጣይ ቀናት ይፋ ነው የሚሆነው። ሁሉም ቅድመ ሁኔታዎች ተጠናቋል። በቼልሲ ቤት እንግዲህ አስተማማኝ ብቃት እየሰጠ በየውድድር ዓመቱ ምርጡ ዲፌንሲቭ ሚድፊልደር በሊጉ ሆኖ በ6 ቁጥር ቦታ አስተማማኙ ዲስትሮየር ተጫዋች ሆኖ ለረጅም ጊዜያት በቼልሲ ቤት ቆይታ ማድረግ ችሏል። ይሄ ተጫዋች እንግዲህ ያለፈው ሳምንት የደረሰበት ተቃውሞ በአንድ ጨዋታ በእርግጥ እነዛ ስህተቶች ከካሴዶ አይነት ተጫዋች ባይጠበቅም ግን ያለፉትን ጊዜያት ሲያበረክት የነበረው ብቃት በዚህ ደረጃ ተጫዋቹን እንግዲህ ያስተቻል ለማለት ትንሽ ቢከብድም ግን ተጫዋቹ ለቼልሲ አሁንም የጀርባ አጥንት መሆኑ ይታወቃልና ሞሲስ ካሴዶ አስደናቂ ኮንትራት ስምምነት አድርጎ ለረጅም ጊዜያት በቼልሲ ቤት የሚያቆየውን ከፍተኛ አዲስ ኮንትራት መፈረሙ እንግዲህ በቀጣይ ሳምንት ይፋ የሚሆነው አሁን ከስምምነት ላይ መድረሳቸው ሁለቱ ወገኖች ተገልጿል። ይሄ ለቼልሲዎች ትልቅ ፖዚቲቭ ዜና ነው። ምክንያቱም ያለፈው ሳምንት ምናልባት ተመልክታችሁ ከሆነ አላቅም በዲፌንሳ ሴንትራል በኩል ይሄ የማድሪድ ውስጥ አዋቂ የሚባለው የዕለታዊ ጋዜጣ አንድ ጉዳይ ይዞ ወጥቶ ነበር። ትልቅ ሚዲያ ነው፣ እዛው በዋና ከተማ የሚገኝ በጋዜጣም የሚታተም በሶሻል ሚዲያዎችም በከፍተኛ ሁኔታ ተደራሽ የሆነ የሚዲያ ተቋም ነው። ዲፌንሳ ሴንትራል እንደሚለው ከሆነ ሞሲስ ካሴዶን የበለጠ ማድሪዶች ትኩረት አድርጓል የሚል ሩመርሶች ነበሩ። በዚህም እነ ፋብሪዚዮ ሮማኖ ይሄ የሐሰት መረጃ ነው፣ ማድሪድ በዚህን ሰዓት ቢፈልግ እንኳን ተጫዋቹን ካሴዶን የማይመኝ የለም፣ ነገር ግን ቼልሲ በጭራሽ ብሉ ኮኖች በምንም መመዘኛ በዚህን ሰዓት ሞሲስ ካሴዶን የመሸጥ አንዲትም ታክል ፍላጎት እንደሌላቸው ቀደም ብለው ተናግረዋል፣ ገልጸዋል በሚል ጉዳዩን በፍጥነት ነው እንግዲህ ሩመርሱ ያረገበው። ነገር ግን የስፔን ሚዲያ አሁንም በዚህ ተጫዋች በኩል እነ ዳሪዮ አስን ጨምሮ ሰፊ ዘገባዎችን ይዘው ይወጣሉ። ታዲያ ቅዳሜ ዕለት የሚደረገው ጨዋታ የሁለቱም ክለቦች የቀድሞ የፉክክር ደረጃን እያስታወስን ነገር ግን ጠንካራ ፍልሚያ ይሆናል ተብሎ ይጠበቃል። በሁለቱ ክለቦች መካከል እንግዲህ የባላንጣነት ስሜት ያለው በፊት በነበረው በነፈርጊና ጆዜ ጊዜ ነው። አሁን እንደውም የበለጠ ሁለቱ ክለቦች መካከል ዝውውሮችም ሲፈጸሙ እናያለን። ለመጨረሻ ጊዜ እነ አሌያንድሮ ጋርናቾ ከማንቸስተር ወደ ቼልሲ የተዘዋወሩበት፣ ማውንት ከቼልሲ ወደ ማንቸስተር የተዘዋወረበት አጋጣሚዎች አሉ። ሁለቱ ክለቦች እንግዲህ በጎ የሚባል ሪሌሽንሺፕ አላቸው። ነገር ግን ሜዳ ላይ ጥሩ ፋይቲንግ ስፒሪት እንግዲህ በሁለት ወጣት የቀድሞ ተጫዋቾች ለፉላም፣ ለስዋንሲ፣ ለብራይተን፣ ለሃል ሲቲ ሲጫወት የምናውቀው እንደ ፉልባክ እንደ አታኪንግ ዊንግ ሲጫወት የምናውቀው ሊያም ሮሲነር አርቲስት ቴክኒሽያን ከነበረው ማይክል ካሪ ጋር እንግዲህ በአንድ ሜዳ ላይ ሁለቱ በተቃራኒ ሆነው ፋይት አድርገዋል። አሁን ደግሞ ሁለት ቡድኖችን ይዘው በተቃራኒ በአሰልጣኝነት የሚያደርጉት ከፍተኛ ፉክክር ቅዳሜ ምሽት የሚደረግ ነው። የሁለቱም ቡድኖች ለዚህ ጨዋታ ዝግጅት ምንም አይነት ጥርጥር የለውም በከፍተኛ ሁኔታ 3 ነጥብን ለማግኘት የሚደረግ ጥረት ነው። ምክንያቱም ከኋላ ያሉ ክለቦች ቼልሲ ላይ አሁን ኤቨርተን፣ ብሬንፎርድ ባላቸው ጨዋታ ጫና መፍጠር ይችላሉ። ለቼልሲ ጥሩ ደረጃ ላይ አይደለም የሚገኙት። 3 ተከታታይ ጨዋታ ሊያም ሮሲነር የተሸነፉበት መንገድ የቶፕ 4ን ቦታ የቶፕ 5ን ቦታ የማግኘት ህልማቸውን አደጋ ውስጥ ከተወባቸዋል። ይህንን ድጋሚ ሪከቨር ለማድረግ በተቃራኒ ማይክል ካሪክ እንግዲህ በርንማውዝ ሊድስ ዩናይትድ ነጥብ አስጥሏቸዋል፣ አሸንፏቸዋል። ስለዚህ ወደ አሸናፊነት በፍጥነት ለመመለስ እንግዲህ ከ24 ቀን ኦፍ መሆን በኋላ የተመለሰው ዩናይትድ በጎ ምላሽ አልሰጠም። ስለዚህ ይሄ ለረጅም ጊዜ ከጨዋታ መራቅ ተጫዋቾች ላይ በቀጥታ ተጽዕኖ እንደሚፈጥር ይታወቃል። ያንን በማንቸስተር ዩናይትድ በኩል ተመልክተናል። ቼልሲ ከማንቸስተር ሲቲ ጋር ጥሩ የመጀመሪያ 45 ቢያሳልፍም ሁለተኛው 45 ግን ለቼልሲዎች በጣም ፈታኝ ነበር ከማንቸስተር ሲቲ ጋር። ሁለቱም ክለቦች እንግዲህ ከሽንፈት መልስ የሚያደርጉት ጠንካራ ፍልሚያ ነው። እስቲ ቅዳሜ ምሽት ምን እንመለከታለን? ይሄን የመጀመሪያ ክፍል ፕሮግራም አድርጋችሁ ውሰዱት። ቅዳሜ ጠዋት ግን
በሜዳው ስለሚኖረው ታክቲካዊ ንድፈ ሐሳብ፣ ስለ ሁለቱ አሰልጣኞች ታክቲክ ላይ ያተኮረ ጉዳይ በደንብ አናላይዝ አድርገን ይዘንላችሁ እንመጣ ይሆናል። በተለይ የካሰሚሮ እንዲህ አስደናቂ መሆን በማንቸስተር ዩናይትድ ቤት ምንድነው የተለየ የጨዋታ አፕሮቹ? በተቃራኒ በቼልሲ ቤት የፓልመር እንዲያንሰራራ የሚፈለግበት ሰዓት ላይ ለምንድነው ኮል ፓልመር ከፊት ለፊቱ ዓለም ዋንጫ እያለ አሁን አስፈላጊ ምላሽ እየሰጠ ያለው ነው? በእነዚህ ጉዳዮች ላይ እስቲ ጠንከር ያለ ጉዳዮች እናነሳና የሁለቱ ተጫዋቾች በቀጥታ የመገናኘትን አጋጣሚ አንስተን ደግሞ ምንወያይበት ፕሮግራም ይሆናል። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስተኛ ክፍል በሊቨርፑል ዙሪያ በያዝናቸው ነጥቦች ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።